ረጅም ነው። ግቡ ደስ ይላል። የታሰበው 2-3 አመት ጊዜ በፊትም ቢሆን እግዚአብሔር አሳክቶልን አሁን ስለሆነ በኢትዮጵያኖች ስም እያመሰገንኩኝ መናገር የምፈልገው እህታችን እናታችን አበበች ሁለኛው ደከመኝ እንደ ሰለቸኝ ሳትል ከሳቸው ከአባታችን ኋላ ሆና ለልጆቿ እናት አባት ለኢትዮጵያኖች ደግሞ እንደ ትንሹት እህት እንደ ትልቁ እናት የሆነች ከሳቸው ኋላ ቆማ ይሄንን ሁሉ አመት የዚህ ደረጃ የደረሱበትን እንዳደረገች እግዚአብሔር ነው የሰው ውለታ የሚከፍለው። እግዚአብሔር ውለታችሁን ይክፈላችሁ። እንኳን ለዚህ ያበቃችሁ። ብዙ መናገር እችላለሁ፣ አሁን ይብቃኝ። ስሜ አዳነች ደዩ ባቲ ይባላል። ዛሬ የአባታችንን ቄስ ምሳሌን እና የእናታችንን የወይዘሮ አበበችን የምስጋና ዝግጅት እያደረግን ነው እና በጣም በደስታ እግዚአብሔር ለዚህ ቀን ስላበቃን በጣም እናመሰግናለን። ስላደረጋችሁልን አባትም እናትም ሆናችሁ ስላገለገላችሁ በጣም እናመሰግናለን። እግዚአብሔር ረጅም እድሜና ጤና እንዲሰጣችሁ እንመኛለን። አመሰግናለሁ። እግዚአብሔር አምላክ የተመሰገነ ይሁን። ለዚህ ቀን ስላበቃን በጣም ደስ ብሎናል። መጨረሻውን ያብጅልን። እግዚአብሔር ይስጥልን። ዛሬ አሁን በዚህ ሰዓት እየሰራን ያለነው የዛሬ የሊቀ ካህናትና የአቤን እውቅና እራት እያዘጋጀን ነው፣ እያሞቅን ነው፣ ሰርተን ነው እና በጣም እግዚአብሔር ይመስገን ለዚህ ያደረሰን። በእኛ ሰው በህይወት እያለ ማመስገን አልተለመደም እና ይሄንን በማድረጋችን በጣም ደስ ይለናል። እኔ ፐርሰናሊ ብናገር አቤና ሊቀ ካህናትን የምናውቃቸው 38 አመት ነው። እነሱ ማርች 1984 መጥተው እኛ ኦገስት 84 ነው የመጣ ነው እና በዛን ጊዜ መድኃኔዓለም ዋን ሮድ ላይ ነበር የምንሄደው እና ያኔ እኛ ከስደት መጥተን ሰቀቀን ነበርና ቤተክርስቲያን ማግኘታችን ትልቅ ነገር ነበር። ልጆቻችን ክርስትና ተነስተው እኛ ሲከፋን ሄደን ማክረውን ችግር ካለን እሁድ ደርሶ የሳምንቱን ስትረሳችንን አውጥተና ሊቀ ካህናት እኔ ሁሉ ጊዜ እምላለሁ የሐዋርያ ስራ ነው የሰሩት። መሄድ ይችሉ ነበር አሜሪካ ዲሲ፣ ብዙ ቄሶች ምን እየመጡ ሄደዋል። እሳቸው ግን ጸንተው አስታራቂ ሆነው የታመመ ጠይቀው አቤም ትልቅ እርዳታ ክንዳቸው ሆና አበሻ ሬስቶራንት ሁሉ ሰርታለች። ያኔ ብዙ ሰው በሌለ ጊዜ እሳቸውም እኛም ገና ትንሽ ነው እሁድ ስንሄድ ነው እንጂ ሜምበርሺፕ የለም ለብዙ አመትና ባለውለታችን ናቸው። እንኳን እግዚአብሔር ለዚህ ያደረሰን። አሁንም አቤን እግዚአብሔር ይማርልን እንጸልያለን። ልጆቻቸውን ይባርክላቸው፣ ባርኮላቸዋል እና ብዙ ትዝታ አለን እና የደስታ ነው ባይ እና ብዬ ተናግሬ አልጨርሰው። ሊቀ ካህናት አዘ ኮሚዩኒቲ ያደረጉልንን ይሄን የመሰለ ቤተክርስቲያን የሰራ ነው በሳቸው ብርታት በሳቸው ጥንካሬ። እርግጥ ሌሎችም ኢትዮጵያውያን አሉ በየሰበካ ጉባኤው በተለያየ አመት በየኮሚቴው እየተሆነ ግን እሳቸው ስለመሩን ነው፣ እሳቸው ስላሉ እሳቸው ይሁን ስላሉ ነውና አሁንም እግዚአብሔር ረጅም እድሜና ጤና ይስጥልን ለሳቸውም ለአቤም መካሪ እህታችን አጽናኛችን ስንወልድ አበረታቻችን እና በጣም ብዙ ትዝታ አለን። በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ ሁለቱንም እና እንኳን እግዚአብሔር ለዛሬው ቀን አበቃን። ሌላም ደግሞ እንድናደርግ ያድርገን። በጣም አመሰግናለሁ።
we're just happy to be here and honor Lik Kahanat. We wish you all the best. Yeah, we wish you all the best, and everybody's gonna enjoy and have a good time. ለአባታችን ሊቀ ካህን ምሳሌ እንግዳ እንኳን ለዚህ ቀን በሰላም አደረሰዎት። አባታችን እንኳን ለዚህ በጣም ደስ ለሚል ቀን እንኳን አደረሰዎት። ሁሉ ጊዜ እንዳሳመሩን ነው። ይሄው ያበሻ ልብሳችን ለብሰን አማምረናል። ልጆቻችን ተወልደው ክርስትና ስተው ይሄው ከትምህርት ተማረቀው ነው። ምስጋናችን ትልቅ ነው። ትልቅ እና ተነግሮ የሚያልቅ ነገር አይደለም እና በጣም እናመሰግናለን። እንኳን ለዚህ ደስ በሚል ቀን እንኳን አብሮ አደረሰን። አባታችን ሊቀ ካህናት የቤተ ክርስቲያናችን ገጽና ፊቷ እንኳን ለዚህ የሕይወት ዘመን ሐዋርያዊ አገልግሎት እውቅና ስነ ስርዓት አደረሰዎት። እግዚአብሔር ጤናዎትን ያብዛልዎት፣ በቡራኬው በጥበቃው አይለዮት። እንኳን ለዚህ መልካም ቀን አደረሰዎት። እድሜ ይስጥልን። ክቡር አባታችን ሊቀ ካህናት ምሳሌ እንግዳ እና እንዲሁም ባለቤቶ ወይዘሮ አበበች በቅድሚያ በእግዚአብሔር ስም ሰላምታዬን በቤተሰብ ስም አቀርባለሁ። ወይዘሮ አበበች ባደረብሽ ህመም ሁላችንም አሞናል። ምሕረት እንዲሰጥሽም እግዚአብሔርን እንለምናለን። ሊቀ ካህናትም እንዲሁ በባለቤቶ መታመም ብዙ እንዳዘኑ አብረን ስለምንውል እናያለን። እንግዲህ ብርታቱን ለርሶም ይስጥዎት። ከሁሉ በላይ ግን ለዚህ ቀን ስላደረሳችሁ እንኳን ለዚህ ድል ለዚህ መልካም ቀን አበቃችሁ። እንግዲህ በክህነቶ ብቻ ሳይሆን ለብዙ ዓመታት በዚህ ሀገር አብረን ኖረናል፣ በክፉም በደጉም እና በጣም ደስ ብሎናል። መልካም በዓል፣ ደስ ይበላችሁ። ልጆቻችሁንም በሙሉ እንግዲህ በባለቤቴ በዝይን ልጅም ዝይ ማርዳ እዚህ አለች። ወንዶቹም እንግዲህ በወንድሞቼ በእህቶቼ ስም እንኳን ደስ አላችሁ ላለሁ ዘውዱ አባተ አመሰግናለሁ። አባታችን ሊቀ ካህናት ምሳሌ እንግዳ መታደል ነው። ለዚች ደረጃ ለዚች እድሜ መድረስ መታደል ነው። የሰሩትን ስራ አድናቂ አግኝተው እድሜ ሰጥቶት ለማየት ስለበቁ ክብር ምስጋና ይገባዋል። ልዑል እግዚአብሔርን እናመሰግነዋለን። ወይዘሮ አበበችም የማይፈተን ሰው የለም፣ ተፈትነሻል። እግዚአብሔር ደግሞ ምህረት በሱ ኃይል ስለሆነ ምህረቱን እንደሚሰጥሽ ተስፋለን። እግዚአብሔር ልጆቹንም ያበርታቸው ያጠንክራቸው። ሁሉንም ነገር እግዚአብሔር እንኳን ደስ ያለዎት፣ ለዚህ እንኳን አበቃችሁ። አቤ እግዚአብሔር ይማርሽ። ባለመኖርሽ በጣም ብናዝንም እንግዲህ ካለሽበት እግዚአብሔር አብሮሽ ይሁን፣ ማርያም ትከተልሽ። አባታችንም እንኳን ለዚህ ቀን በሰላም አደረሰዎት፣ ለዚህ አበቃዎት። አሜን። እንኳን ደስ ያለዎት አባታችን። ወይዘሮ አጸደንም እግዚአብሔር ይማራቸው። እኛ በርሶ ይሄ ሁሉ አመት ማገልገሎት በጣም ተደስተናል። ምንም የጎደለብን ነገር የለም። እድሜ ጤንነት እንዲሰጡት እንመኛለን። እግዚአብሔር እሳቸውን ባለቤቶትን ቤተ ክርስቲያን መጥቶ ለማየት ያብቃን። እንኳን ደስ አላችሁ ሊቀ ካህናት አቤ። በጣም ደስ የሚል ነው። እመቤቴ ደግሞ ጨርሶ ምህረቱን ልካልሽ ለመገናኘት ያብቃን። የዛሬው ዕለት የሁላችንም የደስታ ቀን ነው። እንደዚሁ ደግሞ በሌላ በደስታ ቀን ያገናኘን። እግዚአብሔር ይስጥልን። ቄስ ምሳሌ ወይዘሮ አበበች እንኳን ደስ ያላችሁ። እንግዲህ በሰላም አድኗችሁ እንግዲህ ለመታየት ያብቃን። እሺ እንግዲህ
ለዚህ ያደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ Ah
አዲስ ሰባኪ ወንጌል ጴጥሮስ እስመ አንተ ሰባኪ ወንጌል አዲስ ሰባኪ ወንጌል ጴጥሮስ ባርከኒ አባ መፍቀሬ ሕፃናት ኃይለ ማርያም ባርከኒ አባ መፍቀሬ ሕፃናት ኃይለ ማርያም እስመ አንተ ሰባኪ ወንጌል አዲስ ሰባኪ ወንጌል አዲስ እስመ አንተ ሰባኪ ወንጌል አዲስ ሰባኪ ወንጌል አዲስ እሺ በድጋሚ እንደምን አመሻችሁ። ክቡር አባታችን ብፁዕ አቡነ ድሜጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር ሊቀ ካህናት ምሳሌ እንግዳ የምስራቅ ካናዳ ሀገረ ስብከት ስራ አስኪያጅና የቶሮንቶ መንበረ ብርሃን ካቴድራል አስተዳዳሪ፣ የተከበራችሁ ቀሳውስት አባቶቻችን፣ ዲያቆናት ወንድሞቻችን፣ መዘምራን እህቶቻችንና ወንድሞቻችን፣ የበዓሉ ታዳሚ እናቶች፣ አባቶች፣ እህቶችና ወንድሞች፣ የቀጣዩ ትውልድ ተረካቢ ወጣት ልጆቻችን እንደምን አመሻችሁ። በምሽቱ በአባታችን ሊቀ ካህናት ምሳሌ እንግዳ የሕይወት ዘመን ሐዋርያዊ ጉዞ ዕውቅናና ምስጋና የእራት ምሽት ላይ ለመታደም እንኳን ደህና መጣችሁ። ይህንን በረከት ለመሳተፍ እዚህ ላበቃን አምላክ እግዚአብሔር ምስጋና ይግባውና ይህንን ዝግጅት ላዘጋጀው ኮሚቴ ለቤተ ክርስቲያናችን መንፈሳዊ ሰበካ ጉባኤ እጅግ በጣም ከፍ ያለ ምስጋና እናቀርባለን ከመጀመራችን በፊት። እንዲሁም ደግሞ ይሄ ዝግጅት እንዲሳካ በምግብ ስራም ሆነ በሌሎች አቅርቦቶች በገንዘባቸው፣ በጊዜያቸው፣ በጉልበታቸው፣ በፍቅራቸው፣ በአክብሮታቸው በሁሉም ተሳትፈው ይህንን የመሰለ የተሳካ ዝግጅት ለማዘጋጀት ያበቁንን ውድ የቤተ ክርስቲያናችንን አባላት፣ ወንድሞች፣ እህቶች፣ አባቶች፣ እናቶች፣ ልጆች እጅግ በጣም እናመሰግናለን። በእውነት የዛሬው ቀን ምሳሌ ነው። እንደገና ደግሞ ይሄ ተግባር እንግዳ ነው። በህብረተሰባችን ውስጥ የሰራን ሰው ማመስገን፣ የሰራን ሰው ማክበር፣ የሰራን ሰው ማሞገስ ገና እየተለመደ ነው። ለዚህም ደግሞ የመጀመሪያ በር ከፋች ስለሆናችሁ እጅግ በጣም ደስ ሊላችሁ ይገባል እና ምሳሌ የሆነ እንግዳ ነገር ለሊቀ ካህናት ምሳሌ እንግዳ ሊቀ ካህናት ምሳሌ እንግዳ ያለፉባቸውን የአገልግሎት ዘመናት እጅግ ወጣ ገባና ከፍና ዝቅ የተሞላባቸው በጣም አስቸጋሪ በጣም አዳጋች የነበሩ ሲሆኑ ነገር ግን ያንን ሁሉ አልፈው እኛን ለዚህ ያበቁን በሳቸው ስራ በሳቸው ተግባር እኛ እንድንሰባሰብ መሰብሰቢያ እንድናገኝ ስላደረጉን እግዚአብሔር ይስጥልን፣ በጣም እናመሰግናለን። የሊቀ ካህናትን ሁኔታ ሳይ አንዳንድ ጊዜ ዳክየዋ ትዝ ትለኛለች። ዳክየዋን አይታችሁ እንደሆነ ውሃ ላይ ስትሄድ ውሃ ላይ ተቀምጣ ስትሄድ ስታዩት ዝም ብላ ነው ሸረረረረረ ብላ ነው የምትሄደው። ሁላችንም አቤት እች ዳክዬ እንዴት የተመቻት ነች፣ ውሃው እንደው እያንሳፈፈ እኮ ይዟት ሄዳል እንላለን። ነገር ግን ከውሃው ስር ትንሽ ዝቅ ብላችሁ ወረድ ብላችሁ ብታዩ ነፍሷ እስኪወጣ ድረስ ነው ውሃውን የምትመታው ከስር ውሃው ላይ ለመቆየት ማለት ነው። እና ያንን ልፋቷን ያንን ድካሟን ከላይ አታሳይም። ኮምፖዠሯን ጠብቃ ቅንብሯን ጠብቃ ፈገግ ትላለች ወደዚህም ወደዛም
እሳቸውም እንዲሁ ናቸው። በዚህ ግርማ ሞገሳቸው ላይ ይሄንን ጺማቸውን አንዠርገው ይሄን በዚህ መልከቀና ውበታቸው እንዲህ ሲሉ ምንም ከፍና ዝቅ ውስጥ የሚያልፉ ሰው አይመስሉም እኮ። እና በእውነትም እንግዲህ አንዳንድ ጊዜ ስም ሲወጣ ብዙውን ጊዜ አንድ ሰው ለስሙ የማይመጥን ከሆነ ምን እንላለን? አይ ይሄ ሰውዬ ካደገና ይህን ስራ መስራቱን ከጀመረ በኋላ ስም ቢወጣለት ምን ይባል ነበር እንላለን። መልካም ሰው ሆኖ ደግሞ እንደው ደከም ያለ ስም ሲኖረው አይ ለዚህ ሰውዬ ሲገባ ነበር እንላለን። ነገር ግን አሁን የሊቀ ካህናት ምሳሌን ስማቸውን ስናይ ራሱ በስምም በተግባርም ምሳሌ የሆኑ አባት ናቸውና እጅግ በጣም የሚያኮራ ነው። እድሜ ይስጥልን፣ ያሰንብትልን፣ ያኖርልን። እንግዲህ ብዙ ጊዜ ሳልወስድ ርቧችኋል መሰለኝ እናንተም ወደ እራቱ እንሰማራለን። ከዛ በፊት ግን ብፁዕ አባታችን አቡነ ድሜጥሮስ ምሽቱን በመንፈሳዊ ቡራኬና በጸሎት እንዲከፍቱልን ራቱን እንዲባርኩልን በትህትናና በአክብሮት እጠይቃለሁ። አምላካው ማዕዳውን እንደባረከ ማዕዳችን ይባርክልን፣ ይቀድስልን። ይህንን ዝግጅት ያዘጋጃችሁትን ሁሉ እግዚአብሔር አምላክ እስከተሳካን አስበተውታን ይክፈላችሁ፣ በረከተ አበው ይደርባችሁ። አባታችን ሆይ እንበል። አባታችን ሆይ በሰማይ የምትኖር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ኦ እግዚኦ አምላኬ ወመድኃኒየ ኢየሱስ ክርስቶስ ሥራ ኃጢአት ሁሉ ሲያበዛ ስለ ኃጢአት የዋጀተ ሁሉ ከማይሰራ ኃጢአት ያርታ። ከጥቁር አፈር ከጥቁር ምድር ብዙዎች ከአፈሯ ተፈጥረው ብዙዎች እንደ ሰው ሳይሆን እንደ እንስሳ በተቆጠሩባት
ስልጣኔ ርቋት ቀደምት ስልጣኔዋ ተዳፍኖባት ህዝቦቿ በባርነት የሚጎሳቁልባት የግፉአን ምድር የሆነችው አፍሪካ ተረስታ ተረግጣ በነበረችበት የነጻነት ስሟን ብቻ ኢትዮጵያ ወርሳ ስልጣኔዋን በማህፀኗ አቅፋ ሃይማኖቷን ጠብቃ ቀይ ባህርን ተንተርሳ ትኖር ነበር። ግና በስተኋላ የባርነት ገበያ የደራላቸው ቅኝ ገዢዎች ሰውን እንደ ከብት ሲያግዙ ሲሸጡ ሲለውጡ የነበሩ ቅኝ ገዢዎች ከኢትዮጵያ በፊት እግዚአብሔርን ያወቁ የመሰላቸው ቅኝ ገዢዎች የከብት ንግዳቸውን ሊያስፋፉ ሰባዊ ከብት ሊነዱ ወደ ኢትዮጵያ መጡ። ነገር ግን ኢትዮጵያውያኑ በሰፊው አፍሪካ ያሉ በትንሽ ምድር የኖሩ ታላቅ ልባሞች ራእያቸው እንደ ምድራቸው ያነሰ ሳይሆን እንደ ልባቸው የገዘፈ ጀግኖች ምድራዊውንም መንፈሳዊውንም ጀግንነት ታጥቀው ድል ነሷቸው። ይህ ያልተጠበቀ መብረቃዊ የጥቁሮች ሰይፍ በምስራቅ አፍሪካ በተመዘዘ ጊዜ ቀደምት አያት ቅድመ አያቶቻቸው በባርነት ተግዘው አትላንቲክን ተሻግረው የነበሩ ወንድሞቻቸው ወኔያቸውን በሐሞታቸው እምነታቸውን በልባቸው ከአበሾቹ ተጋርተው አንድ ቀን ይመጡ ይሆናል እያሉ ለዘመናት ይጠብቋቸው ነበር። እግዚአብሔር አይቸኩልም፣ ጊዜውን ያውቀዋል፣ የዘገየ ለሱ ያመሸ ይመስለዋል እንዲሉ ዘመን ዘመንን እየተካ ጊዜ እንደ መስኖ ውሃ እየፈሰሰ ቀናት እንደ ናዳ ድንጋይ እየተንከባለሉ 1980 ዓመተ ምህረት ደረሰ። ይህ ዓመት ሰኔና ሰኞ ሆነና አንድ ዲያቆን አትላንቲክን ተሻግሮ ወደ ጃማይካ ሄደ። ይህ ዲያቆን እነዚያን ተስፋ በሰነቁ ወንድሞቹ መሃል ኑሯቸውን እየኖረ ጉስቁልናቸውን እየተጎሳቆለ መንፈሳዊ ጥማታቸውን ለማርካት የኢትዮጵያን እምነትና ታሪክ ምስክር የሆነችውን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ማደራጀት ጀመረ። የዛች የጥቁሮች መመኪያ የነጻነት ምስክር የእምነት ምሳሌ የሆነችው የኢትዮጵያ ልጅ ምሳሌ ለሀገሩ እንግዳ ቢሆንም ለባለ ተስፋ ወንድሞቹ መምጫዬ አይታወቅምና ተዘጋጅታችሁ ጠብቁ ያለውን የብርሃን እንግዳ ይዞ ከተፋለ። ይህ የክርስቶስ አርበኛ ከ2 ዓመት በኋላ ቅስናውን ተቀብሎ እያለ በባይተዋር ምድር ያሉ የካረቢያን ጥቁሮች ማህተማቸውን የኢትዮጵያ ኦርቶዶክስ ሃይማኖት ያደረጉ የኢትዮጵያ የተስፋ ልጆች ባደረጉለት ጥሪ መሰረት ወደ ቶሮንቶ መጣ። በትንሽ ቁጥር ወደ ካናዳ መጥቶ በስቶ አንቱ ተብሎ በካረቢያን እና በሰሜን አሜሪካ ላሉ አፍሪካዊ ወገኖች እንግዳ እንዳይሆኑ ምሳሌ ሆናቸው። በባዕድ ሀገራቸውን የናፈቁ በባዕድ ምድር ራሳቸውን ላጡ በሰው አገር አምላካቸው ለራቅባቸው መከታ ይሆናቸው ዘንድ ሊቀ ካህናት ምሳሌ እንግዳ 44ቱ ታቦት ከቆመባት የነገስታት ማረፊያ ጮማ ከተቆረጠባት ጠጅ ከፈሰሰላት ጀግና ካቅራራባት ችሎት ከዋለባት ያሬድ ቅኔ ማህሌቱን ካፈሰሰባት ገብረሃና ቅኔውን ከዘረፈባት ጥልፏ ካማረላት ከጎንደር የከተሞች እናት የሰኔ ሚካኤል ለተወልደው በጋይንት በደብረ ታቦር በቢቼና እስከ ስማዳ የአብነት ትምህርቱን ዜማ አቋቋሙን አቡሻክሩን በትጋት ተከታትለው ዛሬ ለወገኖቻቸው ተርፈው ታላቅ አባት ሆነዋል። በቶሮንቶ ምድር አበሾችና ጥቁሮች የእምነታቸው ጽላት ለልጆቻቸው ኩራት የሆናቸው ዘንድ በቶሮንቶ ከተማ ላይታች ብለው እምባ አዋጡልኝ ብለው በፈተና ተፈትነው በወገኖቻቸው ገዛ በሳቸው መሪነት የመንበረ ብርሃን ቅድስት ማርያም ካቴድራል እንዲታነጽ ሆነ። እነሆ በባዕድ ሀገር ምድር ሩጫ፣ ግርግር፣ ቀልብ የሚያስት ውጣ ውረድ መሸሸጊያ የሆናቸው ዘንድ ከአምላካቸው ይገናኙ ዘንድ ለብዙዎች እረፍት ሆነ። እንግዲህ ለዛሬ በዚች አጭር ማስታወሻ የምናበቃው
ክቡር አባታችን ሊቀ ካህናት ምሳሌ እንግዳ እንኳን ለዚህ ለተቀደሰ የ40 ዘመን አገልግሎት ክብረ በዓል አደረሶ እያልን ነው። እግዚአብሔር ረጅም ዕድሜና ጤና ይስጦ። የብርሃን ቴሌቪዥን ላደረጋችሁት ፍርትና ለሰራችሁት ሁሉ እግዚአብሔር ዋጋውን ይክፈላችሁ። ዋናው ይሄ ሁሉ ስራ እንዲሰራ ያገዛችሁ እናንተ የቶሮንቶ ህዝቦች ናችሁ። ሁላችሁም መመስገን አለባችሁ። እንዳጋጣሚ ሆኖ እቺ ትንሽ መጥፎ ጊዜ ስለሆነች በመካከላችሁ ላልገኝ እችላለሁ። ያልተገኘሁበት ምክንያት ያው የጤና ጉዳይ ስላለ ነው። ስለዚህ በጣም አመሰግናለሁኝ። እያንዳንዳችሁ ዋጋውን እግዚአብሔር ይክፈላችሁ። አንደኛው ደስ የሚለው ያሁን ወጣቶች ይኸው ዲያቆናት አሉ። በተለይ ለነሱ ትልቅ ምክር መስጠት ፈልጋለሁ። እነሱ የኛን ፈለግ ተከትለው ቤተክርስቲያኗን ከፍ አድርገው በእነሱ እድሜ ያሉትን አሰባስበው ይሄ የኔ ቤት ነው፣ የኔ ነው፣ የኛ ነው የሚለውን አጥድገው እንዲያስፋፉ አደራ ነው የምሰጣቸው። ይህን ያደረገ እግዚአብሔር ነው። ብዙንም አማርኛውንም እያስተካከሉ እንዳገበሬቱ እያደረጉ ነው። በዚህ ጥረታቸው ብዙ ፍሬ ያፈራሉ ብዬ አምናለሁ። ስለዚህ ወጣት ዲያቆናት አደራ ለእናንተ ተሰጧቸዋልና እቺን ቤተክርስቲያን ገንብታችሁ ወጣቱን ግሩፕ ይዛችሁ ተከታዮች እንድትሆኑ አደራው ለእናንተ ነው። የምታገለግለው እግዚአብሔርን ነው፣ ሰውን አይደለም። ስለዚህ እሱ ሁሉን ይመለከታል፣ እሱ ሁሉን ያደርጋል በሚል ለሱ ሁሉን ሰጥቼ እኔ በእኔ በኩል ሴቷ የማደርገውን አድርጌያለሁ። ይሄን እዚህ ቦታ ያስቀመጠን ራሱ አምላክ ስለሆነ ይሄንን ያስተካክላል ብዬ ስለማመን ለሱ ሰጥቼ ልጆችን እያሳደኩ የሴትነቴን ሴት ማድረግ የሚገባትን ያደረኩ ኑሬያለሁ። እዚህ ቦታ የተገኛችሁ በሙሉ እድሜውን ጤናውን ይስጣችሁ። ይሄንን አስባችሁ አባታችንን መሸለም አለባቸው ብለው ይሄንን ዝግጅት ስላዘጋጃችሁ እግዚአብሔር ዋጋውን ይክፈላችሁ። ሌላ መቼም ዋጋ ከፋይ አንድ አምላክ ብቻ ነው፣ ሰው አይደለም።